ሰላም ሰላም ጋይዝ እንዴት ናችሁ? ሰላም ናችሁ ሆይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው እያልኩኝ ስራ እንዴት ነው? ጤንነት ሁሉም አሪፍ እንደሚሆን ተስፋ አደርጋለሁኝ እናንተም ጋር ማለት ነው። እንግዲህ ያው 2-3 ቀን ስራ ላይ ነው ልትሆኑ የምትችሉት። ልንሆን እንበል እንጂ ማን ለያለሁ። ትንሽ ስራው ቀወጥ ሊል ይችላል፣ ግን የተወሰነ ሰዓት ጊዜ ነው፣ የተወሰነ ቀናቶች ነው ሊሆን የሚችለው። ኢንሻአላህ በጣም አሪፍ እንደሚሆን ከናንተም ጋር ተስፋ አደርጋለሁ። እኔ ጋር ሁሉም አሪፍ ነው አልሐምዱሊላህ እስካሁን ማለት ነው። እንግዲህ ብቅ ተለቅ እያልን መተናል። እንግዲህ ዛሬም ደግሞ ፈታ ቅድም ያሳቀኝ እኔ እኮ የግሌ ነገር በጣም ነው የሚያስቀኝ። የግሌ ተራጋሚቱን እንግዲህ ዛሬ ይዘንላችሁ መተናል። እንግዲህ ብትራገም እኮ እሷ በቃ ምርቃት ነው እርግማኗ የሚሏት ጓደኞቿ ጋራ አብረን ይዘላችሁ መተናል ማለት ነው። ፈታ እያላችሁ እንግዲህ በየግሌ ስራ አብራችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ አብራችሁን ቆዩን። ደግሞ ስለምታደርጉልኝ ከልብ አመሰግናለሁ። ለሚሰራ ሰው ቢደረግ ሸር ቢደረግለት ምንም ችግር የለውም። ምንም ይስራ፣ ምክንያቱም ስራ ነው። ያ ሰው አግኝቶ ሰርቶ ካገኘ ያ ሰው በቃ ሰርቻ አገኛለሁ ካለ ያንን ሰው በማያስከፍል ነገር የሚደረገውን ነገር ብታደርጉለት ምንም ነገር አይቀነስልንም። ከኛ እንደውም ይጨመርልናል። ኸይር ስንሰራ ኸይር ይጨመርልናል ማለት ነው፣ ሰውን ስናበረታታ። ምክንያቱም ያ ሰው ልመና አልመጣም። ነገር ግን ደግሞ ልመና በነፃ ከሆነ ማድረጉ ለእኛ ምናችንም አይቀነስም ብዬ አስባለሁኝ። እንግዲህ ወዲህ ቪዲዮ ስንሄድ እንግዲህ የግሌ የስጋቷ ትትና ስጋቷ ሆናለች። አብርሽን ትወስድብኛለች ብላ እንግዲህ ስጋት ላይ ነው ያለችው። አብርሽ አትበይ አብርሃም በይ እያለች እያሰቃያቻት ነው። እንግዲህ እሷም ትለምደዋለች ብለን ተስፋ እናደርጋለን። ትትናም እንግዲህ ወደዚህ እያለች እያንዣበበ ትገኛለች። ለማንኛውም እንግዲህ ዛሬ ሽሮ ፍትፍት ተፈትፍቶልን ነበረ። ሰካራሙ ሰውዬ ደግሞ ባለሙያ ነሽ። እኔ እኮ እንደዚህ አይነት ሽሮ ፍትፍት በልጭ እንዴ! ሽሮ ፍትፍት ሙያ ይጠይቃል እንዴ ጋይዝ? ለነገሩ እኮ የሚሰራ ነገር ሁሉም ነገር ሊጠይቅ ይችላል። ማደበላለቁ ራሱ ሙያ ይጠይቃል ብዬ አስባለሁ። ለማንኛውም እንግዲህ የግሌ ብኮን ወይ ጨውን አብዝታ ትሰጠኛለች እያለ አንዳንድ ነገሮች እያለ ሲቆይ በነበረበት ሰዓት በአጋጣሚ ሆኖ ነገር ግን ባለሙያ ነሽ በዛው አያይዞ እንግዲህ አብርሽን በደንብ አውቀዋለሁኝ። በጣም ረጋ ያለች ሴት ይወዳል። አጋጣሚውን ተጠቀሚበት። አንቺም ደግሞ ትከፊ መስሊም እያንዣበበ ነው። እኔ እያየሁት ነው፣ በደንብ ነው የማውቀው። ስለዚህ አጋጣሚውን ተጠቀሚበት ቢላትም ነገር ግን ህሊናዋ ላይ እየዞረ ያለው የግሌ ብትርና የግሌ ካራ ነው እየታያት ያለው። ኧረ አንተ ዝም በል የግሌ እንዲያሰማህ፣ የግሌ እኮ ትወደዋለች እያለ ብትልም እንግዲህ እሷ ብትወደው አይሆንም። እሱ እኮ የሚያት እንደ እህቱ እንዲያጋዡ እንደ ዘመድ ነው የሚያት። ስለዚህ አጋጣሚውን ተጠቀሚ ቢላትም ነገር ግን ትልቁ ችግር ምንድን ነው? የጠፋ ወንድም እያላት በፍቅር በኩል ያንጃበበችው ነገር እሱንም እሷንም እንዴት ሊሆኑ ነው? እሷ እያለች ያለችው የጠፋ ወንድም አለኝ። የጠፋው ወንድሟ ሆኖ ቢሆንስ ፍቅር ከጀመሩ ትልቁ ቅሌት እዚህ ላይ ነው። ይሄን ያሰበችበት አይመስለኝም። በነገራችን ላይ የግሌ እየጠቀመቻቸው ሊሆን ይችላል ብዬ አስብኩ። ታያላችሁ፣ የግሌ ትክክል ናት። የአብርሽ ጮኛ የግሌ ናት የምትሆነው፣ እሷ ደግሞ እህቱ ናት የምትሉ ኮሜንት ላይ አዎ ብላችሁ ጻፉልኝ ማለት ነው። በእርግጥ እንደዚህ ነው ሊሆን የሚችለው፣ ምክንያቱም እሷ ተመጣ ጀምራ የጠፋ ወንድም አለኝ እያለች ነው። ደግሞ ስታየውም አብረው ስላላደገች ሳይተዋወቁ ስላደጉ ያው እንግዲህ ለባልነትም የፈለገችው ትመስላለች። በነገራችን ላይ አስመሳይ ወይም ደግሞ መሳይ የሚሉት ሰውዬ ከየግሌ አንድ አይነት ባህሪ ያላቸው ይመስለኛል። እንዲያው አንድ ቀን እንኳን ባህሪሽን አውቄ በሞትኩ አላላትም መሰላችሁ። እውነትም ያስብላል። የሆነ ጊዜ ላይ ጨዋ ትሆናለች፣ የሆነ ጊዜ ደግሞ ካራውን ታነሳና ታባረራቸዋለች። መከራ እኮ ነው።
ትትና እንግዲህ ሰካራምን ሰውዬ ለምንድን ነው የምትሰክረው ብላ በጠየቀችው ምሳሌ መሰረት ለምንድን ነው ቤተሰብ የለህም ወይ ለምንድን ነው እንደዚህ የምኮነው ብላ ጠይቃም ሰካራሙን ወይም ደግሞ ስካሩን ለማስተው እየሞከረ ትገኛለች። እኔ ቤተሰብ የለኝም፣ የኔ ቤተሰቦች የሉም፣ የሚያውቀው ፈጣሪ ነው፣ እኔም ፈጣሪ የት አደረካቸው እያልኩኝ ነው የምጠይቀው ብሎ ይመልስላል። ይገርምሻል፣ እኔ ቤተሰብ የለኝም፣ ሲጀመር ደግሞ እዚህ ያለውን ሁላችንም ነን፣ ሲጀመር እኔም ተጨመርኩባችሁ ትላለች። እንግዲህ በሽሮ ፍትፍት ምሳሌ መሰረት ቆይ አንቺ ግን አብርሽን ደስ ይልሻል አይደለ? አዎ እኔ እኮ ገብቶኛል ፊቱን ቢሆን ያው አስተያየትሽ ልክ አይደለም ብዬ ነው። አይ አብርሽ ጥሩ ሰው ነው። አይ እናንተ ሴቶች ጥሩ ሰው ነው ብላችሁ ትገባላችሁ፣ ከዛ ካሲሆን አያጥም ብላችሁ ትሄዳላችሁ። ለማንኛውም አብርሽን በደንብ ነው የማውቀው። አይን ውስጥ ስለገባሽ አብርሽን ያገባይ ሴት የታደለይ ሴት ናት ብሎ እንግዲህ እሱም ደግሞ ይቋጭላታል። አረ ተው፣ አረ የግሌ እንዲያትሰማህ ብትል እንዴ አሪያ ትስማ ይች በረሮ እንግዲህ የግሌን ወዳታለሁ ባላት ምሳሌ መሰረት አንዳንድ ጥያቄ ብትጠይቀውም ለምንድን ነው አንተ ወዳት መውደድ ማለት ብላ እሷ መጠየቋን ቀጥላለች። ይዋዝ አይደለች። እኔ እኮ ምንም አያስፈልገኝም፣ መኖር እኮ አያጓጓኝም፣ ካሁን በኋላ ህይወት የለኝም፣ እንደዚሁ ነው የምኖረው። አይ መኖር ጥሩ ነው፣ ስትኖር ነው የፈጣሪ ምሕረት የምታየው። ስለዚህ መኖር ጥሩ ነው። እንደዚህ አይባልም፣ እድሜ ስጠኝ ነው የሚባለው። ሲጀመር ደግሞ ጊዜ የማይፈታው ነገር የለም፣ ዋናው ለሰው ልጅ ጤንነት ነው እንጂ ብላም አንዳንድ ነገሮችን ብለው የግሌ እንግዲህ ከትትና ለማራቅ አንተ ቤተሰቦች አይናፍቁም ወይ ለምንድን ነው አገር ቤት የማትሄደው ብላ በተደጋጋሚ ትጠራዋለች። ነገር ግን ለዚህ ነው እንዲህ ሁሉ ጊዜ የምትጠርኝ? አንቺ ልጅ ያምሻል? ጤነኛ ነሽ ወይስ ምንድን ነው? እኔ ቤተሰብ የለኝም፣ ገና ትንሹኝ ነው ከገጠር ወደ ከተማ የመጣሁት፣ ስለዚህ ቤተሰብ የለኝ። እሱማ እኮ ዘረቢስ ሲሆን ዘረቢስ መሆንህን እኮ አውቃለሁ ትለዋለች። ሲጀመር አንድ የተወለደ ሰው በቃ ተወልዷል፣ ስለዚህ ዘር አለው ማለት ነው። ስለዚህ አትቀባጥሪ፣ የተወለደ እንጂ የተፈጠረ የለም ብሎ እሱም ደግሞ ተናዶባታል። እንግዲህ እሷ የምታደርገው ጥረት ልጅቱ እንዳትቀማት ወይም ደግሞ ትትና እንዳትቀማት የምታደርገው ጥረት እንጂ እንዲሄድ ፈልጋል ነበረ። የግሌ እንግዲህ ስትስቅም ደቂቃ ነው፣ ስትቆጣም ደቂቃ ነው። እንግዲህ በቃ እሺ ሲቆጣባት ቶሎ ብላ በቃ እሺ ችግር የለውም ትልና ወደ ራሷ ስትመለስ፣ ቆይ አሁን ስትቆጫል ነበር? እኔ እኮ በጣም ነው እኮ ደስ የምትይኝ፣ ይሄ ባህሪሽ እኮ በቃ አሁንማ ለመድኩት። እሱም ደግሞ እንግዲህ ለማንኛውም እኔ ቤተሰቦችን አላቃቸውም፣ በቃ መኪና ላይ ወጣሁ፣ ተሳፈርኩ፣ መጣሁ፣ ወረድኩ፣ አለቀ። ህይወት ለራሷ መላት ታጣም፣ እዚህ ደረስኩ፣ ቤተሰብ መሰረትኩ ለራሴ ብሎ ይነግራታል። ከዛስ እንዴት አረፍክ? ከዛ እያለች ጥያቄዋን ቀጥላለች። እሷም ደግሞ የሆነ ነገር እንዲላት ስለፈለገች እንግዲህ ቆይ አንተ ቤተሰብ መስርቻለሁ አልክ፣ እኔ ዝላንተ ምንድነኝ? ለምንድነው እኔ ምንድነኝ እኔ ብላ እሷም በተናደደ እንደገና ሌላኛውን ያንን ቁጣ የሆነውን ባህሪዋን አንጥታ ጠይቀዋለች። አንቺማ እህቴ አጋዤ ሁሉ ነገሬ ነሽ ሲላት፣ አይደለ እኔማ አጋዥህን እህትን እዛው ፈልግሽ፣ እኔ ግሌ የማንም የቤት ሰራተኛ ሁኜ የምቀር እንዳይመስልህ። ስለዚህ ይሄ ቤት ሰልችት ብሎኛል፣ ደሞዜን ስጠኝና እሄድላችኋለሁ ብላ እሷም በድጋሚ እንግዲህ ያንን ቦር የሚለውን ህሊናዋን ይዛው መታለች። እንግዲህ የሆነ ነገር እንዲላት ስለፈለገች ነው። ሰካራም ወይ ሰከረ መስሎ የሚናገራቸው ንግግሮቹ እንግዲህ የምድር አይወርዱም። ይቻለም እኮ አንዱን በፎቅ አንዱን በፎቅ የምታሳድር ወይም የምታኖር አለም ነች ይችላል። ሲቀጥል አንዱን በሰካራም አንዱን ደግሞ ያው በምታውቁት በባለፈው እንግዲህ አትጂም ብለው ያስቀሯትትና እንግዲህ ስራ ታግጃታለሽ የግሌን፣ እንዲሁም ደግሞ በጣም ጥሩ ከሰራሽ ደሞዝም የሚከፈልብሽ አጋጣሚ ትደርሻለሽ በተባለችው ምሳሌ መሰረት እንግዲህ የግሌን እያገዘቻት ነበረ። አህያ በወለደች ታርፋለች እያለች
ያማ ከሆነ እንግዲህ ከደሞዝሽ ታካፍኛለሽ ተብላለች። ኧረ እሱ ችግር የለውም። እኔ እንዲያው አብርሽን አትንኪብኝ፣ አብርሽ አጠገብ አትለሽብኝ እንጂ እኔ ደሞዝ ምንም ችግር የለውም። እሷ የአብርሽ ነገር ነው። ለማንኛውም እንግዲህ ሳቷሺ ከኔና ካንቺ ማን ነው ቆንጆ? ቆይ ከኔና ካንቺ ማን ነው ቆንጆ ተብሎ ይጠይቃል። እንግዲህ እሷም ደግሞ ምንም ነገር አልዋሸሁም ብላ አንቺ ነሽ ትላታለች። ያው እንግዲህ አብርሽ አልነገረኝም እንጂ ቆንጆ እንደሆንኩ እኮ አውቃለሁኝ። እንዴ ገልሞስ አልነገረሽም እንዴ? እሱ እንዲነግራት ነው የፈለገችው ትትና። ለማንኛውም እንግዲህ አጫጭሳ በርበሬ ያጥነዋለች መሳይን። እሱ እንኳ ሲገባው ነው ይገባዋል። አዎ ሰዎችን እየሸጠ ነው። ለማንኛውም ትንሹን ልጅ ለመሸጥ እያሰበ ነው። ቢገሉህ ነው እንጂ ሌላ ምንም አያደርጉህም ሲለው ነበረ። ሰካራሙን ሰውዬ ሄዶ ይጠይቀዋል። አንተ እኔ ልሞት እየተዘጋጀሁኝ አንተ ትተኛለህ? ምን ነው አላለፈልህም እንዴ? ስካሩ አልለቀቀህም እንዴ? እሱም ደግሞ አይ አለ ምን ቸግራለሁ? ቆይ እኔ ብሞት ወይም ብጠፋ ምንድን ነው የምታደርገው ብሎ ሲጠይቀው እሱም ደግሞ እንግዲህ አረ እንደው ምንም አታስብ፣ ምንም እንዲያታስብ አቀማጥ እየቀብረሃለሁኝ። ቀባሪ ያው ስራ አይደለም ከሀብታም ጎን ቀብረሃለሁኝ። አንተ ስለ ችግር እሱ ደግሞ ስለ ጥጋቡ አብራችሁ እንድትወያዩ ብሎ ይነግረዋል።